ዳዊት ለምን ክላሴን አስተካከልሽ ብሎ ገብቶ ወጥቶ በጥፊ ከመታት በኋላ ልዕልት ዳዊት ለምን ክላሴን አስተካከልሽ ብሎ ሉሊትን ከመታት በኋላ ወደ ክላሱ ሲገባ ኤልሳ ደግሞ እየሮጠች መጣ ከአጠገቧ ቁጭ ብላ ሉሊትዬ ምን ተፈጥሮ ነው? ምን ሆናችሁ ነው? ምን አድርገሽ ነው? ምናምን ስትላት ሉሊት ደግሞ እኔ አላቅም፣ ምን እንዳደረግኩ አላቅም፣ ጥፋቴ ምን እንደሆነም አላቅም። እኔ በክላሱ በኩል ሳልፍ ክላሱ መንቀርቀር ብሎ ስላየሁትኝ ክላሱን ገብቼ አስተካከልኩ፣ ሌላ ምንም ያደረግኩት ነገር የለም። እሱ ግን መጥቶ መታኝ ስትላት ውይ በጣም ይቅርታ፣ የዴቭን ጸባይ ለካ አልነገርኩሽም። ዳዊት ማንም ሰው እቃውን እንድነካበት ወይም የእሱ የሆነውን ነገር ማንም ሰው እንድነካበት አይፈልግም። ለዛ ነው። እናም በጣም ይቅርታ ስላልነገርኩሽ ስትላት ቆይ ለምንድን ነው እንደዛ የሚያደርገው? ማለት ማወቅ እችላለሁ ስትላት አይ ታሪኩ በጣም ረዥም ነው። የእሱ የእንጀራ እናት በጣም መጥፎ ነበረች። እናም የእሱ የእንጀራ እናት እንደዚህ በጣም ካሰቃየቻቸው በኋላ በዛ የተነሳ ነው ሰው ማመን የማይችለው። እናም የእንጀራ እናቱ በጣም አሰቃይተዋለች። አባቱ እንዲሞት እሱ ደግሞ ጎዳና እንዲወጣ ከዛም ባለፈ ደግሞ ቤታቸውን እንዳለ ንብረታቸውን ሽጣ ገንዘቡን ይዛ ጠፍታለች። እናም በዛ የተነሳ ማንንም ሰው አያምንም። እናም በዛ ምክንያት ነው እሱ እንደዛ ያደረገው። በጣም ይቅርታ፣ በሱ ቦታ ሆኜ እኔ በጣም ይቅርታ አልሻለሁ ስትላት እሺ ግን አንቺ የት ነው የዋልሽው ዛሬ ትላታለች። ምክንያቱም እሷ ከካለብ ጋር ነው የዋለችው። እኔ ከጓደኞች ጋር ነው የነበርኩት ስትላት ማለቴ ከነማ ጋር ከካለብ ጋር ነው የነበርሽው ስትላት አይ ካለብ ጋር አይደለም ከጓደኞች ጋር የነበርኩት ስትላት አይ እኔ እኮ ከካለብ ጋር በጣም ብዙ ስለምትደዋወሉ ምን ተፈጥሮ ነው? የተፈጠረው ነገር ምንድን ነው በመካከላችሁ ስትላት አይ ምንም ነገር የለም በቃ እሺ ተይው። እኔ ለማንኛውም ማነው ስሙ ካለብን ማግኘት እፈልጋለሁ። እሱን አግኝቼ ሁሉን ነገር እነግረዋለሁ ስትላት ማለት ለምንድን ነው የምታገኘው? ለምን ካለብን ታገኘዋለሽ? ምን ፈልገሽ ነው ስትላት እንዴ ምን ነው ደነገጥሽ? አንቺ አግኝቼው ከአንቺ እንድርቅልሽ ንገሩ ብለሽኛል አይደል እንደ ስትላት አዎ ግን ዛሬ እኮ እኔ እና እሱ አውርተንበታል፣ በቃ ጨርሰናል ትላታለች ማለት ነው። መጀመሪያ እንዳልተገናኘች ነበረ። በኋላ ግን ደንግጣ ያው ውሸት መቼም አይቆይም አይደል? ከዛ ሁሉንም ነገር እንደጨረሱ ትነግራታለች። ለማንኛውም እሺ በቃ ብላ ሉሊት ተነስታ ትሄዳለች ማለት ነው። ሉሊት ተነስታ ስትሄድ እሷ ደግሞ አሁን በቃ ነገሮችን ሁሉ ልታበላሻቸው ነው እያለች፣ በሌላ በኩል ወይዘሮ አልማዝና ኢንስፔክተሩ ተገናኝተው ያወራሉ። እኔ የምልህን ካልሰማህ ወዮልክ፣ ምክንያቱም እኔ ይህን ሁሉ ገንዘብ የከፈልኩ እኔ የምልህን ልታደርግልኝ ነው። እናም ይህን ፋይል አስተካክለህ ይህን ሁሉ ማለት እሷ የገደለችውን ወንጀል ሁሉ ወደ ሉሊት ፋይሉ እንዲቀየር ተደርጎ ከዛ ሉሊትን ወንጀለኛ ለማድረግ ነው እንግዲህ እያደረጉ ያሉት። እናም ይሄ ካልሆነ ደግሞ ይሄ ካላዛለቀ ሉሊትን እንገላታለን ትለዋለች። እሱ ደግሞ ሉሊትን መግደል በፍጹም አያዋጣም። ምክንያቱም ይሄ ሁሉ ወንጀል ሲመረመር ሲጀመር አንቺ ስለሆንሽ ጥፋተኛ፣ ልጅቱ ምንም ጥፋት የለባትም እና ይህ ሁሉ ሲመረመር ወደ አንቺ ከሆነ የሚያመዝነው ልጅቷን አስገባለሁ እስር ቤት ብለሽ አንቺ እንዳትገቢበት ሲላት ይህ ነገርማ እንዳይሆን ፋይሉን መቀየር አለብን። ይህን ሁሉ ገንዘብ የምከፍለው እኮ ይህን ፋይል እንድትቀይርልኝ ነው ስትለው ካልሆነ ደግሞ ልጅቷ ትገደል ስትለው እንደ ያምሻል እንደ ልጅቷ እኮ ከተገደለች በኋላ ደግሞ ብዙ ነገር ይመጣል ከኋላ ያምሻል፣ ጤነኛ አይደለሽም። እኔ ብልጥ ትመስኝ ነበር፣ ነገር ግን ብልጥ አይደለሽም ሲላት እና እሷ ከሞተች በኋላ ምን ይመጣል ብለክ ነው ስትለው እንደ ቤተሰብ ምናምን ካላት ሲላት አይ ችግር የለውም ምንም ደህና ቤተሰብ የላትም፣ ብቻ ግን እሷን እንገላገላት ትለዋለች። ያም ሆነ ይህ እሷን ከመግደል ይልቅ ፋይሉን ወንጀለኛ ናት በሚለው ቀይሮ እሷን እስር ቤት ማስገባት ይሻላል ብለው ተያይዘው ማለት ይለያያሉ ማለት ነው። ከዛ ልዕልት ደግሞ ከሉሊት ጋር ተመልሳ መንገድ ላይ እየመጣች እያለ ኢንስፔክተሩን ታገኘዋለች። እናም እባክህን ኢንስፔክተር፣ እሷ ምንም የምታውቀው ነገር የለም፣ ንጹሕ ልጅ ናት፣ ምን አድርጊ ነው የምትሏት? እሺ ምንድን ነው ማድረግ ያለባት? እኔ እምልልሃለሁ ምንም የምታውቀው ነገር የለም ስትለው እኔ ምንም ማድረግ አልችልም፣ ልጅቷ ወንጀለኛ ናት፣ ወንጀለኛነቷን አምና ተቀብላ ቅጣቷን መቀበል አለባት ሲላት እኔ የእውነት ነው የምልህ እህቴ ምንም የምታውቀው ነገር የለም፣ ወንጀለኛ አይደለችም እያለች እያናገረችው ነበር። እሱ ግን ሊሰማት አልቻለም። እኔ የምላችሁን ካልሰማችሁ አያገባኝም፣ እኔ የምላችሁን መስማት አለባችሁ ብሎ ትቷት ይሄዳል ማለት ነው። እንደዛ ስታዋራው ደግሞ እናቷ ወይዘሮ አልማዝ አይታታለች። ሉሊት አንቺ አረመኔ እያለች ወደዛ ራቅ ብላ ትጠብቃታለች። ከዛ ሉሊት ደግሞ ማንም የለም መስሏት ልዕልት ማለት ነው
እየሄደች እያለ እናትየው ከኋላ መጥታ ትከሻዋን ንቅ ታደርጋታለች። ከዛ ደንግጣ ዞር ስትል እናቷ ናት። እናም እናትየው ምን እያደረግሽ ነው? ከማን ጋር እያወራሽ ነው? ከኋላዬ ደግሞ ምን እያሴርሽ ነው? እስከዛሬው አልበቃሽ አለ ስትላት፣ አንቺ ይልቋን ምን እያደረግሽ ነው? እኔ ካሁን በኋላ በመሰለው ወንጀል ተባባሪ አልሆንም። አንቺንም ላግዝሽ አልችልም። የእስከዛሬው ይበቃኛል ስትላት፣ በነገራችን ላይ በዚህ የመጣብኝ ማንንም እንደማልምር ታውቂያለሽ፣ አንቺንም አልተውሽም ስትላት፣ አውቃለሁ እማዬ አንቺም ለእኔ ርህራሄና ጥሩ ነገር ወይም ጥሩ ስሜት ስለሌለሽ በዚህ ነገር የመጣብሽን ማንንም እንደማትምር ያውቃለሁ። ነገር ግን የምፈልገውን ነገር አድርጌ እኔ ከዚህ ድርጊትሽ እንድትቆጠቢ ነው የምፈልገው። ከዚህ ድርጊትሽ ካልተቆጠብሽ ደግሞ በፍጹም ያንቺ ተባባሪ አልሆንም። ከእውነት ጋር ነው የምቆመው። ስለዚህ ልቀቂኝ እናቴ፣ እኔም ቢሆን የፈለግሽውን ነገር አድርጊኝ ብላት እናቷን ገፍታ ትሄዳለች ማለት ነው። በሌላ በኩል ሉሊት በጣም ተናዳ ስለነበረ ካሌብን ቀጥራ ታገኘዋለች። እናም ካሌብ ጋር ሰላም ከተባባሉ በኋላ ካሌብ በአንተና በኤልሳ መካከል እየተፈጠረ ያለው ነገር ለእኔ አልተመቸኝም። ምን እየተካሄደ ነው ያለው? ምን እያደረጋችሁ ነው? ከአንተ የምሰማው ሌላ ነው፣ ከእሷ የምሰማው ሌላ ነው። እናም ምን እያደረጋችሁ ነው? ምንድን ነው የደበቃችሁኝ ነገር ስትለው፣ ምንም የደበቀሽ ነገር የለም። እኔ በፍጹም አንቺን አልደብቅሽም። ኤልሳን ደግሞ ታውቂያለሽ እኔ እንደማልፈልጋት፣ ለእኔ የምትመጥነኝ ሴት እንዳልሆነች ታውቂያለሽ። ስለዚህ አንቺ በፍጹም ልታምኚኝ አልቻልሽም። እባክሽን እመኚኝ ሲላት፣ እንዴት ብዬ ነው ማምነክ? እኔ ደግሞ አሁን ብቸኛ ነኝ፣ ይከፋኛል። በተለይ ደግሞ አንተና እሷ አንድ ላይ ሆናችሁ ሳያችሁ በጣም ይከፋኛል፣ ያመኛል ስትለው፣ ነገሮችን እኮ አንቺ ነሽ አበላሽሻቸው። አንቺ ለምን ራቅሽኝ? ለምን እንደዚህ ያደረግሽ ሲላትኝ፣ አይ እኔ የማየው ነገር ግን ጥሩ አይደለም። ኤልሳ ከፊቷ የሚነበበው ነገር ሌላ ነው፣ አንተም የምታወራው ሌላ ነው፣ እሷም የምታወራው ሌላ ነው። ነገራችሁ አልገባኝም። ግን ምንድን ነው የደበከኝ ነገር? ማለቴ የሆነ ሚስጥር፣ እኔ የማላውቀው ሚስጥር አለ። ምንድን ነው ስትለው፣ ምንም ሚስጥር የለም። እኔ ከአንቺ የምደብቅልሽ ነገር እንደሌለኝ ታውቂያለሽ ስላት፣ አይ እሱን ተወው፣ አንተና ኤልሳ ግን የምታውቁት አለ እኔ የማያልቀው ብላ ጠጋ ሲላት ትታው ትሄዳለች ማለት ነው። እና በሌላ በኩል ደግሞ ወይዘሮ አልማዝና ፍኖት ይገናኛሉ ማለት ነው። አልማዝ እያለች ፍኖት ትከተላታለች። እናም አልማዝ ዞር ብላ ደግሞ እዚህ ምን ትሰሪያለሽ ስትላት፣ እንዴ እኔማ ሰፈሬ ነው፣ አንቺ እዚህ ምን ትሰሪያለሽ ስትላት፣ ምን አገባሽ? ምንስ ብሰራ ምን አገባሽ? እኔ የምልሽ ግን ከካሌብ ጋር ያላችሁ ግንኙነት ምንድን ነው? ማለቴ እኔ የማላውቀው የሆነ ሚስጥር አላችሁ ብላ ለአልማዝ ስትጠይቃት፣ ምንም የሚመለከትሽ ነገር የለም፣ እኔና ካሌብ ምንም አይነት ሚስጥር የደበቅነው ነገር ወይም የምናውቀው ነገር የለም ስትላት፣ አይ እንደዛ እንኳን አይደለም፣ ምክንያቱም ካሌብ አንቺን እንድከታተልሽ ነግሮኛል። እናም ምንድነው ችግራችሁ ብላ ስትላት፣ ምንም አይነት ችግር የለንም፣ ዝም ብለሽ አታውሪ፣ አትበጥረቂ ብላ ትታት ትሄዳለች ማለት ነው። እሷ ትታት እንደሄደች ኤልሳና ፍኖት በድጋሚ ይገናኛሉ። ኤልሳና ፍኖት ተገናኝተው ኤልሳ በጣም ደስተኛ ነበረች። ምክንያቱም ከካሌብ ጋር የነበራት ጊዜ በጣም ደስ የሚል ስለነበረ በጣም ደስ እንደሚል እና በጣም አሪፍ ጊዜ እንዳሳለፈች እንደተሳካላት ለፍኖት ትነግራታለች። ፍኖት ደግሞ ወንድምሽ በጣም ከሚገባው በላይ ጥብረር ያለ ኩራተኛ ነው። እናም ሊያናግረኝ አልፈልግም። እንዴት ብዬ ነው የምቀርበው? አንቺ እንድሳካልሽ አደረግኩልሽ፣ አንቺ ግን እኔን ችላ እያልሽኝ ነው ስትላት፣ አይ እኔ የምችለውን ያክል እያደረግኩ ነው፣ አንቺም ደግሞ የምችውን ያክል አድርጌ፣ እኔ ተሳክቶልኛል፣ አንቺም እንድሳካልሽ ደግሞ የምችውን ያክል ማድረግ አለብሽ ብላ ስትላት፣ ወንድምሽ በጣም ኩራተኛ ነው። እናም የሚናገራቸው ቃላቶች ራሱ በጣም ከባዶች ናቸው። ራሱን በጣም ነው የሚቆልለው። እናም አንቺ ግን ልታገዥኝ አልቻልሽም፣ አልፈቀድሽም መሰለኝ ስትላት፣ አይ እኔ የምችለውን ያክል አደርጋለሁ። በጣም በነገራችን ላይ የሚገርምሽ ነገር ስለ አንቺ መልካም እና ጥሩ እያወራ ነበረ፣ ጥሩ ቃላቶችን ስትላት፣ ማ ዴቭ ነው ስለኔ የሚያወራው ስትላት፣ አዎ ብታይ ስለ አንቺ ጥሩ ቃላቶችን እያወራ ነበር። እናም አይዞሽ ይሳካልሻል፣ የኔ የተሳካ ያንቺም ሳይሳካ አይቀርም ትላታለች። እናም በሌላ በኩል ደግሞ ዴቭ መንገድ ላይ እየሄደ እያለ ወይዘሮ አልማዝ ታየዋለች። ምክንያቱም እንደሚፈልጋት ታውቃለች እና በጣም ነበር ከሚገባው በላይ እየደነገጠችው። ወይዘሮ አልማዝ እስከዛሬ ድረስ እንደዚህ ደንግጣ አታውቅም። ምክንያቱም የሰራችውን ስራ ታውቃለች። እንግዲህ ሀሴትን ገላለች፣ የካሌብን አባት ገላለች። ነገር ግን በዚህ ደረጃ ዴቭን ስታየው ተቀይራና ደንግጣ አታውቅም። እናም አይኔ ነው ወይስ እሱ ነው? አይኔ ነው ወይስ እሱ ነው እያለች በጣም ግራ ተጋብታ እያየችው ነበር ልጁን። አሁን በዛን ሰዓት እሱ አይቷ ቢሆን ኑሮ እዛው ማንንም ሳይፈራ ሲጥ ነበር የሚያደርጋት። ደግነቱ አላያትም። እንግዲህ ያው ድራማው ስለሚቀጥል አላያትም። እናም የዛሬው እንግዲህ እዚህ ላይ ያበቃል ማለት ነው። ድራማው እዚህ ላይ ነው ያለቀው።
ወይዘሮ አልማዝ ቀጣይ ህይወቷ ምን ይሆን የሚለው ደግሞ ትንሽ ያሰጋል። ሉሊትን እስር ቤት አስገባው አለው እያለች እየፎከረች እያለ እሷ ትሆን ቀድማ እስር ቤት የምትገባው? ቀጣዩን የምናየው ይሆናል። ውድና የተከበራችሁ ቤተሰቦች እስካሁን አብራችሁን ስለቆያችሁ ከልብ አመሰግናለሁ። ባባይ መልካም ጊዜ